ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዘገባዎች ይዘንላችሁ ቀርበናል። ከዜናዎቹ ጋር ሚካኤል ጋሞ ነኝ። አብራችሁን ቆዩ። የወንጀል ስነ ስርዓትና ማስረጃ ህግ አዋጅ የወንጀል ምርመራ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሸጋግር ማዕቀፍ መሆኑን የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ማረማይት ብጻተ ዝርዝር አላት። የጠቅላይ ሚኒስትር ጽሕፈት ቤት ባወጣው መረጃ ከ60 ዓመታት በላይ ያገለገለውን የወንጀል ስነ ስርዓት ህግ የሚተካው የወንጀል ስነ ስርዓትና ማስረጃ ህግ አዋጅ ቁጥር 1410 ህዝባር 2018 መጋቢት 24 ቀን 2018 ዓ.ም በህዝብ ተወካዮች ምክር ቤት መጽደቁን አመልክቷል። ባለፉት የሪፎርም ዓመታት ህገ መንግስታዊነትን ለማረጋገጥ የመብቶችን ጥበቃ ለማስፋትና የህግ የበላይነትን ለማስፈን የሚያስችሉ ሰፋፊ የህግና ተቋማዊ ማሻሻያዎች የተደረጉ ሲሆን በዚህ ሂደት ከተለዩት ቁልፍ ህጎች መካከል አንዱ የወንጀል ስነ ስርዓት የህግ መድብሉ እንደሆነ ተገልጿል። የ1954 የወንጀል ስነ ስርዓት ህጉ ለበርካታ አስርት ዓመታት በስራ ላይ የቆየ በመሆኑ የኢፌዴሪ ህገ መንግስት እና ከወንጀል ፍትህ ፖሊሲ እንዲሁም በዓለም አቀፍ ደረጃ በዘርፉ ካሉ አዳዲስ አሰራሮችና የቴክኖሎጂ እድገቶች አኳያ ከዘመኑ ጋር በተጣጣመ መልኩ መከለሱ አስፈላጊ ሆኖ በመገኘቱ ባለፉት ዓመታት የአዲስ ህግ ዝግጅት ሲደረግ ቆይቷል። ዝግጅቱ 2 አስርት ዓመታትን የፈጀና የብዙ ባለሙያዎች ድምር እውቀትና ተሞክሮ ውጤት እንደሆነም ተነግሯል። ብዙ ምክክር ተደርጎበት የጸደቀው የህግ መድብል አዳዲስ አሰራሮችን የሚያስተዋውቅ የወንጀል ምርመራ ክስና ማስረጃ ስርዓቱን ወደ አዲስ ምዕራፍ የሚያሸጋግር እንደሆነ ተነግሯል። የቀደመው ህግ ዘመኑን ያልዋጀ ኢትዮጵያ አሁን እየተገበረችው ያለውን ፌዴራላዊ ስርዓት የማያውቅና ለአተገባበር ምቹ ያልሆነ የወንጀል ህግ ስነ ስርዓት እንደነበረ የዘርፉ ምሁራን ሀሳባቸውን አጋርተዋል። መረጃው የኢትዮጵያ ዜና አገልግሎት ነው። ባለፉት የለውጥ ዓመታት በተቋማት የተደረገው ሪፎርም ጠንካራ የጸጥታና ደህንነት ተቋማት በመፍጠር በተደመረ አቅም ተልዕኳቸውን በብቃት እንዲወጡ ማስቻሉን የጸጥታና ደህንነት ተቋማት ከፍተኛ አመራሮች ገለጹ። ሀገራዊ፣ ቀጠናዊና ዓለም አቀፋዊ የጸጥታና ደህንነት ምህዳሩን የገመገመው ብሔራዊ የደህንነት ኮንፈረንስ ተካሂዷል። ሙሉ ቀጠራ ዝርዝር አላት። በኮንፈረንሱ ላይ የተሳተፉት የጸጥታና ደህንነት ከፍተኛ አመራሮች በሰጡት ማብራሪያ ተለዋዋጭ ቀጠናዊና ዓለም አቀፋዊ ሁኔታዎችን ታሳቢ ያደረገ ሀገራዊ የጸጥታ ምህዳር መገንባቱን ገልጸዋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንዳሉት ባለፉት የለውጡ ዓመታት መንግስት ከተገበራቸው የሪፎርም አምዶች አንዱ ጠንካራና ገለልተኛ የጸጥታ ደህንነት ተቋማትን መገንባት ነው። በሪፎርሙም ፌዴራል ፖሊስን ጨምሮ የጸጥታና ደህንነት ተቋማት በሰው ኃይል በዘመናዊ ቴክኖሎጂና በአደረጃጀት የላቁ እንዲሆኑ መደረጋቸውንም ተናግረዋል። የለውጥ እርምጃዎች በሀገሪቱ ያለውን ጸጥታና ሰላም ለማጽናት እንዲሁም በቀጣይም ተልዕኮዎችን ለመሸከም የሚያስችል ተቋማዊ አቅም መፍጠር ያስቻሉ መሆናቸውን ተናግረዋል። ለሀገር ውስጥ ብቻ ሳይሆን ለጎረቤት ሀገራት ጭምር አለኝታ የሆኑ የጸጥታና ደህንነት ተቋማት መገንባታቸውንም አብራርተዋል። የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጀነራል ሲሳይ ቶላ በበኩላቸው ሀገራዊ የጸጥታ የመረጃ ና የደህንነት ምህዳሩ በተቀናጀ አግባብ በስኬታማነት እየተመራ መሆኑን ተናግረዋል። በሪፎርሙ የጸጥታና ደህንነት ተቋማት ከተከፋፈለ አስተሳሰብ ወጥተው በተደመረ አቅም ሀገራዊ ደህንነትን ማረጋገጥ የሚያስችል የላቀ ብቃት ፈጥረዋል ነው ያሉት። የዘርፉ ሪፎርምም ቀጣይነት ባለው መልኩ እየተካሄደ መሆኑንና በተለይ ባለፉት 5 ዓመታት ከፍታ ላይ መድረሱን ተናግረዋል። የጸጥታና ደህንነት ተቋማት የተለያዩ ፈተናዎችን በውጤታማነት በማለፍ እየተጠናከሩ መምጣታቸውን ገልጸዋል። ተቋማቱ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ተለዋዋጭ ሁኔታዎችን ታሳቢ ባደረገ መልኩ ተልዕኳቸውን በአስተማማኝ ሁኔታ በመወጣት ላይ እንደሚገኙ አንስተዋል። የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ኮሚሽነር አራርሳ መርዳሳ ሀገራዊ ለውጡ በጸጥታና ደህንነት ተቋማት መካከል ቅንጅታዊ አሰራርን ያጠናከረ ምህዳር መፍጠሩን ተናግረዋል። በክልል ደረጃም የነበሩ የጸጥታ ችግሮች በሰላማዊ መንገድ እንዲፈቱና የህግ የበላይነት በማስፈን ረገድ ከፍተኛ አቅምና ውጤት ያመጣ ነው ብለዋል። የአማራ ክልል ፖሊስ ዋና ጠቅላይ መምሪያ አዛዥ ኮሚሽነር ዶክተር ዘላለም መንግስቴ ተቋማዊ ሪፎርሙ ሀገሪቱ ከውስጥም ሆነ ከውጭ የሚገጥማትን የጸጥታና ደህንነት ጥቃት
በብቃት ለመመከት የሚያስችል አቅም መፍጠሩን ተናግረዋል። የጸጥታና ደህንነት ሪፎርሙ ተናባቢና ተደጋጋፊ ተቋማትን መፍጠር ያስቻለ መሆኑንም ነው የገለጹት። የጸጥታና ደህንነት አመራሮች አክለውም ለ7ኛው ጠቅላላ ምርጫ ስኬታማነት የጸጥታና የደህንነት ግብረ ኃይል እቅድ በማዘጋጀት እየሰራ መሆኑን ገልጸዋል። በሀገሪቱ አስተማማኝ ሰላምና ደህንነትን ለማረጋገጥ በቅንጅት የተከናወኑ ተግባራት ምርጫውን በተሳካ ሁኔታ ለማካሄድ የሚያስችል አቅምና እድል መፍጠራቸውንም አስረድተዋል። ከ6ኛው ጠቅላላ ምርጫ ተሞክሮ በመነሳት ባለፉት 8 ወራት የጸጥታ መዋቅሩ የጋራ እቅድ አዘጋጅቶ ከፌዴራል እስከ ክልል ድረስ በርካታ ተግባራትን ማከናወኑን ጠቅሰዋል። በዚህም ምርጫውን በተሳካ መንገድ ለማካሄድ ምቹ የጸጥታና ደህንነት ምህዳር መፈጠሩንም ያስረዱት። ከቅድመ ምርጫ እስከ ድህረ ምርጫ ምንም አይነት ስጋት እንዳይፈጠር ተቋማቱ ቅንጅታቸውን አጠናክረው እንደሚቀጥሉ አረጋግጠዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ወቅታዊ የነዳጅ እጥረትና በቅርቡ የሚከበረውን የፋሲካን በዓል ምክንያት በማድረግ በአንዳንድ ህገወጥ ነጋዴዎች ድርጊት ላይ እርምጃ መውሰድ መጀመሩን የሲዳማ ክልል ንግድና ገበያ ልማት ቢሮ አስታወቀ። የሐዋሳ ከተማ ለንግድና ገበያ ልማት መምሪያ በጉዳዩ ዙሪያ ከባለድርሻ አካላትና ተባባሪ አካላት ጋር ውይይት ተደርጓል። ይፍሩ አበበ ዝርዝሩን አዘጋጅቶታል። የሐዋሳ ከተማ ንግድና ገበያ ልማት መምሪያ በመካከለኛው ምስራቅ የተከሰተውን ጦርነትና ከፊታችን የሚከበረውን የፋሲካ በዓል ሰበብ በማድረግ በምርት አቅርቦትና ምክንያታዊ ያልሆነ በፍጆታ ዕቃ ላይ የሚደረገውን የዋጋ ጭማሪ ለመከላከል ከተባባሪ ባለድርሻ አካላት ጋር ውይይት አድርጓል። በመድረኩ ላይ የተገኙት የሲዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት ሞክሪያ ውይይቱ ከእስካሁኑ ውይይቶች የተለየና ኃላፊነትን የሚያሸክም መሆኑን በመጥቀስ ቢሮው 3 ህገወጥ ድርጊቶችን ለመከላከል እንደሚገኝ ጠቁመዋል። ህብረተሰባችን ላይ ጫና ፈጥሮ የዋጋ ጭማሪ የሚያደርጉ ነጋዴዎች ስላሉ፣ ስለዚህ በዚህ አግባብ በየትኛውም መሰረት የዋጋ ጭማሪዎችን ማድረግ ስለማይቻል ከዋጋ ጭማሪ ጋር ተያይዞ ያሉ ጉዳዮችን በአግባቡ ልትይዙ ይገባል። የምርት ስወራ፣ የምርት ድበቃ ማድረግ ስለማይቻል በዚህ ረገድ ኃላፊነታችሁን በአግባቡ እንድትወጡ፣ እንደዚህ አይነት ችግሮች ካሉ ደግሞ መንግስት እንደ መንግስት እርምጃ እየወሰደ የህግ የበላይነትን ማክበር ስለሚያስፈልገው በዛ መልኩ ስለምንሄድ፣ ነገር ግን በዚህ መልኩ ከእናንተ ጋር ከተስማማን ከተወያየን እዚህ ችግር ላይም ስለማንደርስ በዚህ ረገድ ያሉ ክፍተቶችን ማረም ያስፈልጋል። የሐዋሳ ከተማ አስተዳደር ምክትል ከንቲባና የንግድና ገበያ ልማት መምሪያ ኃላፊ አቶ አጋና ኔቶ በበኩላቸው ላለፉት 8 ወራት ህገወጥ የንግድ እንቅስቃሴን ለመቆጣጠርና ለመከላከል በተሰራው ስራ 2680 ህገወጥ ነጋዴዎች ላይ እርምጃ መወሰዱን አስታውቀዋል። ባለፉት በተለይ 8 ወራት ጊዜ ውስጥ በምርት ግብይት ሂደት በህገ ወጥ ንግድ በኮንትሮባንድ ንግድ ዙሪያ ጠንካራ ስራ ሲንሰራ ነበር የቆየ ነው። በዚህም ወደ 2680 የሚሆኑ በተለያዩ ጥፋት ውስጥ የተገኙ ነጋዴዎች ተቀጥተዋል። በገንዘብም አስተዳደራዊ ቅጣትም ህጋዊ እርምጃም ተወስዶባቸዋል ማለት ነው። አሁንም ይሄ ተጠናክሮ የሚቀጥል ነው የሚሆነው። በተለይ በአሁኑ ሰዓት ከነዳጅ እጥረት ጋር ተያይዞ ነዳጅ ያው በዓለም አቀፍ ደረጃ በመካከለኛው ምስራቅ ጦርነት መነሻ በማድረግ የተወሰነ ችግር ነበረ። እንደ ሀገርም እንደ ዓለም አቀፍም ትልቅ ችግር እንደሆነ ይታወቃል። በዚህ መነሻ በቁጥራቸው ጥቂት የሚሆኑ ስግብግብ ነጋዴዎች ይህንን ምክንያት በማድረግ በምርቶች ላይ በሸቀጦች ላይ ዋጋ የመጨመር በጭነት መኪኖች ላይም ደግሞ የጭነት አገልግሎት የሚሰጡ አላስፈላጊ ዋጋ የመጨመር አዝማሚያዎች ይታያሉ። ይህንን እያረምን እየሄድን ነው። በቀጣይነትም የከተማ አስተዳደሩ ቅድሚያ የትኩረት አቅጣጫ አድርጎ የሚሰራቸው ስራዎች እንዳሉ አቶ አጋና ጠቁመዋል። በቀጣይ ትኩረት ተሰጥቶ የሚሰራው ገበያውን ማረጋጋት፣ ኑሮ ውድነትን መቆጣጠር የትኩረት አቅጣጫችን ነው የሚሆነው። ለበዓላት ብቻ ብለን የምንሰራው አይደለም። በዘላቂነት የህዝባችንን የኑሮ ሁኔታን ታሳቢ ያደረገ ስራ ለመስራት ጥረት ይደረጋል። በህገወጥ መንገድ የሚዘዋወር እና በህገወጥ መንገድ የሚሰራ የግብይትና የንግድ ስርዓትን የመቆጣጠር ስራ ተጠናክሮ የሚቀጥል ነው የሚሆነው። አንዳንድ የውይይቱ ተሳታፊዎች በሰጡት አስተያየት ለዘንድሮ በዓል ገበያ ለማረጋጋት በምርቶቻቸው ላይ ምንም የዋጋ ጭማሪ ሳያደርጉ ምርት እንደሚያቀርቡ እንዲሁም በችግር ጊዜ የሚከሰተውን ጫና በጋራ ተቋቁሞ ለመሻገር ህገወጥነትን ተጸይፈው እንደሚሰሩ አረጋግጠዋል። ሰቡ በዚህ ጊዜ በአደገኛ ሰዓት ላይ
እንዴት ማለፍ አለበት የሚለውን የግድ ነው ከኛ የሚጠበቀው። ስለዚህ ይህንን መድረኩን አላማ ተከትለን በሚሰጠን ቦታ ላይ ለማቅረብ ቃል ነው የምንገባው። እንደ ኢትዮጵያ እንደ ሀገርም ችግሮች ሲመጡ ኢትዮጵያዊ የሆነ ሰው ሁሉ ተባብሮ ከመሻገር አንጻር የሚነገር ነገር የለውም። ችግሩን የኔ ነው ብሎ ካመነ ማይሻገርበት ሁኔታም የለም። እውነተኛ ወዳጅም በችግር ጊዜ ረዳክ ነው። ቅድም ባልኩት መንፈስ መሸከም መቻል አለብን። የኢንዱስትሪና የሰብል ምርቶች አቅርበን ተጠቃሚ ማድረግ እንፈልጋለን። የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ በክልሉና በሌሎች አካባቢዎች የተገነቡ ያሉ 160 ፕሮጀክቶች ዲዛይን ግንባታ ቁጥጥር በማማከር በተያዘላቸው ጊዜና ጥራት እንዲጠናቀቁ የበኩሉን ድርሻ እየተወጣ እንደሚገኝ ገለጸ። ኢንተርፕራይዙ በክልሉ በተለያዩ ወረዳዎች የተገነቡ የሚገኙ የልማት ፕሮጀክቶች የደረሱበትን የግንባታ አፈጻጸም ገምግሟል። ገበዩ አሰፋ ያዘጋጀውን ዘገባ አመለወርቅ ርሶ እንደሚከተለው ታቀርበዋለች። የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ በክልሉ ብሎም ከክልሉ ውጭ ባሉ አካባቢዎች በንጹህ መጠጥ ውሃ፣ መስኖ፣ መንገድና ህንፃ ግንባታዎች፣ በኮሪደር ልማትና መሰል ማህበረሰቡን ተጠቃሚ የሚያደርጉ በርካታ ፕሮጀክቶች የዲዛይን ግንባታ ቁጥጥርና የማማከር ስራዎችን በመስራት በተያዘላቸው ጊዜና ጥራት ተጠናቀው ለአገልግሎት እንዲበቁ ለማስቻል የተቋቋመ የልማት ድርጅት ነው። ኢንተርፕራይዙ በ2017 ዓ.ም ተጀምረው ያልተጠናቀቁ ለ2018 ዓ.ም የተያዙ አዳዲስ ፕሮጀክቶች ከዲዛይን አንስቶ የግንባታ ሂደቱን በመቆጣጠር በማማከር 160 የሚሆኑ ፕሮጀክቶች በተፈለገው ጥራት ተገንብተው ተገቢውን አገልግሎት መስጠት እንዲችሉ የበኩሉን እየተወጣ እንደሚገኝ የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ ዋና ስራ አስኪያጅ ኢንጂነር ይርጉ ታደሰ ገልጸዋል። ትልቁ ትኩረታችን ምንድነው? ከተቋቋምንበትም አላማ አንጻር እኛ የሚሰሩ ፕሮጀክቶች በጣም በፍጥነት እንዲያልቁ ቢቻል ከኮንትራት ፔሪየድ በፊት እንዲያልቁ እንዲሁም ከተገባላቸው ውል ዋጋ እና ከዛ በታች እንዲጠናቀቁ ከዛ ባሻገር ፕሮጀክቶቹ ሰስቴን እንዲያደርጉ ኳሊቲ የማስጠበቅ ስራ እንሰራለን። ይህንን ደግሞ የኳሊቲውን ለማስጠበቅ ኮንትራቱን ለማስተዳደር ከዛም ባሻገር የሱፐርቪዥን ስራ ለመስራት በየፕሮጀክቶቹ ስኮፕ ልክ ባለሙያ እንመድባለን ማለት ነው። ስለዚህ እነኚህ የተመደቡ ባለሙያዎች የዲዛይኑን አስጠብቀው የፕሮጀክቱን ኳሊቲ አስጠብቀው በፍጥነት እንዲያልቅ ያግዛሉ ማለት ነው። ስራ አስኪያጁ በክልሉ በተለያዩ ወረዳዎች ማህበረሰቡን ተጠቃሚ የሚያደርጉ የጤና ተቋማት፣ የንጹህ መጠጥ ውሃና አነስተኛ መስኖ ግድብና መሰል የልማት ፕሮጀክቶች የግንባታ አፈጻጸም ሂደቶች በተሻለ ደረጃ እንደሚገኙም አስረድተዋል። ብሪጅ የድልድይ ስራዎች ዲዛይናቸውን የሰራናቸው አሉ። የህንፃም ስራዎች አሉ። ከዚህ ከህንፃው ጋር በተገናኘ የዚያውን የመንግስት አገልግሎትን ለማሳለጥ እያወረደ ያላቸው ፕሮጀክቶች አሉ። ላይክ እንደ መሶቢያ አንድ ማዕከል አገልግሎት እነኚህንም እኛንን እየሰራን ያለናቸው ዲዛይናቸውንም የግንባታ ክትትልና ኮንትራት አስተዳደር ስራውን እኛም አሁን መንግስት ያመጣውን የዲጂታይዝ የማድረግ አገልግሎትን ከአንድ አካባቢ ከአንድ ቦታ ኦን ስፖት እንዲያገኝ እና የህብረተሰቡን የሳቲስፋክሽን ለመጨመር በሚደረገው ሂደት ውስጥ የእኛም እጅ አለ የሚለውን ለማንሳት ነው። የሲዳማ ክልል ዲዛይንና ግንባታ ቁጥጥር ኢንተርፕራይዝ በሲአር ዋሽ ፕሮግራም በ470 ሚሊዮን ብር ወጪ ከፌዴራል ውሃና ኢነርጂ ሚኒስቴር ከእንግሊዝ ኤምባሲና ከክልሉ ውሃ ማዕድንና ኢነርጂ ቢሮ ጋር በመተባበር እየተገነባ የሚገኝ የሐዋሳ ዙሪያ ወረዳ ብዝሃ መንደር የመጠጥ ውሃ ግንባታን በማማከርና አስፈላጊውን ድጋፍ በማድረግ የበኩሉን እየተወጣ መሆኑንና የግንባታ ሂደቱም 97 ከመቶ መድረሱን የፕሮጀክቱ ስራ አስኪያጅ ኢንጂነር ጸጋዬ መራዊ ገልጸዋል። ግንባታው በተያዘለት ጊዜ በተያዘለት ጥራት እኛም እንደ ድርጅት የጃርሶ ውሃ ስራዎች ጄቪ ከሶዳ ኮንስትራክሽን እና ኬዲኤች ኢንጂነሪንግ
የሶስት እንትኖች ጥምረት ነው። ለጥራት አንደራደርም። ለጥራት ብዙ ቦታ ሰርተን ብዙ እንትን ያደረግነን። ስለዚህ በዚህ መሰረት ከምንም መቆራረጥ ማለት ነው የሰፕላይ መቆራረጥ የሎጂስቲክ መቆራረጥ ሳይኖር በተያዘለት ኢቭን ተጨማሪ ስራዎች ኖሮ እነዛንም በማካተት በአሁኑ ሰዓት ስራው ያው ከ97% ላይ ሆኗል። በተጨማሪም ባለታ ጩኮ ወረዳ በ35 ሚሊዮን ብር ወጪ እየተገነባ የሚገኘው ዶንጎራ አነስተኛ የመስኖ ግድብ ስራ 1220 ያህል የህብረተሰብ ክፍልን ተጠቃሚ የሚያደርግና የግንባታው ስራ በአጭር ጊዜ ውስጥ ተጠናቆ አገልግሎት እንደሚሰጥ የፕሮጀክቱ መሐንዲስ ተወካይ ሳሙኤል ተናግረዋል። 6.1 ኪሎ ሜትር ፓይፕ ዝርጋታ ተከናውኗል። የተሰጠው ለፕሮጀክቱ የተሰጠው ጊዜ 6 ወር ነው። አሁን ወደ 22 ሳምንት አካባቢ ተሰርቷል። አሁን የሚቀረን 1 ወር አካባቢ ነው። በ1 ወር አካባቢ ፕሮጀክቱ ያልቃል ብለን እናስባለን እና ስራው 97% አካባቢ ደርሷል እና የቀረው ፊቲንግ ነው። ፊቲንግ ገበያ ላይ አሁን ጥናት ላይ ነው። ጥናት አልቆ አሁን ግዢ አካባቢ ነው ደረስ ነው። እኛው የምታዩት ስትራክቸር ኮንክሪት ሪዘርቨር ነው። 750 ሜትር ኪዩብ ይዛል እና ከሶላር ከሶርሱ ወደ ፖንዱ በሶላር ኢነርጂ ይመጣል። 1.12 ኪሎ ሜትር ነው። ከዚህ የሚሄደው ደግሞ በግራቪቲ ነው። በአገር ኢኮኖሚ ላይ ትልቅ ሚና ያለው የቡና ምርት በዘርፉ በሰለጠኑ ዜጎች መሰራቱ ምርትና ምርታማነትን ከመጨመር ባሻገር በዓለም አቀፍ ገበያ ተወዳዳሪ ለመሆን ፋይዳው ከፍ ያለ ነው ሲሉ የኢትዮጵያ ምርት ገበያ ሐዋሳ ቅርንጫፍ ገለጸ። መስሪያ ቤቱ በዘርፉ ስልጠና እየሰጠ ይገኛል። ክብረ በዓል መላኩ ተጨማሪ ያላት ቡና ለኢትዮጵያን ምግብና መጠጥ ብቻ አይደለም። የማህበራዊ ኑሮ ማጠናከሪያው፣ የቤቱ ማሞቂያ፣ የጨዋታ ማድመቂያ፣ ባይን በሚማርክ ዝግጅት በቄጤማ በሰንደልና በጣና አጅቦ የድባቴው ማጥፊያው፣ ከፍ ሲልም የህመሙ ማስታገሻውና መድኃኒቱም ጭምር ነው። ከጥንትም የተዘመረለት ለምየ ኢትዮጵያ የኢኮኖሚ ዋልታ ነው ቡና። ቡናችን ጥራቱን የጠበቀ እንዲሆንም የኢትዮጵያ ምርት ገበያ ሐዋሳ ቅርንጫፍ በዘርፉ ስልጠና እየሰጠ ይገኛል። ስልጠና ሲሰጡ ያገኘናቸው በኢትዮጵያ ምርት ገበያ የሐዋሳ ቅርንጫፍ የቡና ቅምሻ ተጠሪ አቶ ዘላለም ጥላሁን በተቋሙ ስለሚሰጠው ስልጠና ማብራሪያ ሰጥተዋል። እዚህ ጋር የምንሰጠው ስለ ቡና አቀማመስ፣ ቡና እንደ ደረጃ ለምሳሌ ደረጃ ወጣ ሲባል እንዴት ደረጃ እንደሚወጣ፣ በውስጡ ቡና በሚቀመስበት ወቅት ምን አይነት ነገሮች እንዳሉ፣ ለምሳሌ ፕራይመሪ ዲፌክት፣ ሴኮንደሪ ዲፌክት የምንላቸው ነገሮች አሉ። እነዚህን መጀመሪያ አካባቢ ካዩ በኋላ እንዴት ነው ሬት የሚደረገው ወይም ደግሞ ፕራይመሪ ዲፌክት የምንላቸው ነገሮች እንዴት ነው ዋጋ ሊያገኙ የሚችለው፣ ጥሬ ምርመራ በምንሰራበት ወቅት የሚያገኝ ዋጋ እንዴት ነው የሚለውን ነገር ከሰራም በኋላ ነው ወደ ቅምሻ የምንሄደው። የቅምሻም ሂደት ደግሞ የራሱ የሆነ መስፈርቶች አሉት። እነዚህም በአራት መስፈርቶች ነው የምናየው። የመጀመሪያው ካፕ ክሊነስ ይባላል። ይህ ማለት ካፑ ወይም ደግሞ 5 ሲኒ በምናዘጋጅበት ወቅት 5ቱም ሲኒ ውስጥ ንጹህ ናቸው ወይ ወይም ደግሞ ቡና ሆኖ በውስጡ ችግር አለበት ወይ የሚለውን የምናይበት ሆኗል። ሁለተኛ ደግሞ አሲዲቲ ይባላል። አሲዲቲ ማለት በቡና ውስጥ ቡና በምንቀምስበት ወቅት ምንድነው በውስጡ ያለው ጣዕሞች ቡና ውስጥ ይገኛል ወይ የሚለውን የምናይበት ይሆናል። ሶስተኛ ቦዲ ነው የምንለው። ቦዲ ማለት ቡና በምንቀምስበት ወቅት ምላሳችን ላይ ወፍራም ነው ቀጭን ነው ወይ የሚለውን የምናይበት ሶስተኛ መስፈርታችን ይሆናል። አራተኛ መስፈርታችን ፍሌቨር እንላለን። ፍሌቨር ማለት ጣዕም ነው። ጣዕም ደግሞ በሁለት አይነት መልኩ ሊገለጽ ይችላል። የመጀመሪያው በጥሩ፣ ሁለተኛው ደግሞ በኔጌቲቭ ልንገልጸው እንችላለን። ስለዚህ በባለሙያ መስራቱ ምንድነው ደረጃ 3 የሚሆን ቡና ደረጃ 1 ማድረግ ይቻላል። ደረጃ 2 የሚወጣው ቡና ደረጃ 1 ማድረግ ይቻላል። ይሄ ማለት ምንድነው በተማሪ ስላ ቅድም እንዳልኳችሁ ምንድነው እዚህ ጋር መውጣት አለባቸው ነገሮች እዛው ማውጣት፣ ቡናውን በማስተካከል የተሻለ ደረጃ፣ የተሻለ ገቢ፣ የተሻለ ዋጋ ማግኘት ይቻላል። ለሀገር ኢኮኖሚ መሰረት የተባለለት ቡና ጥራቱን ጠብቆ በዓለም አቀፉ ገበያ ተወዳዳሪ እንዲሆንም በዘርፉ በሰለጠኑ ዜጎች መሰራቱ ፋይዳው ትልቅ ነው ያሉት የኢትዮጵያ ምርት ገበያ ሐዋሳ ቅርንጫፍ አስተባባሪ አቶ ምረቱ አበራ ናቸው። ኮኦፕሬቲቮች፣ አቅራቢዎች፣ ኤክስፖርተሮች፣ ቡና ዘርፍ ላይ አጠቃላይ የተሰማሩ ሰዎች እንደዚህ አይነት ትሬኒንግ ወስደው ወደ ስራ ቢገቡ አንደኛ ለሀገር የሚያስገኙ ጥቅም በጣም ከፍተኛ ነው ሊሆን የሚችለው። ቫሊዩን ከፍ ያደርጋል።
ሌላኛው ደግሞ የዚህ ትሬኒንግ ጥቅሙ ትልቁ ትሬሲቢሊቲ ነው። የቡናን ዱካ የተከተለ ዱካ ለዓለም ለማቅረብ ትሬሴብል የሆነ ቡና ለማቅረብ ያለው ሮል በጣም ከፍተኛ ነው የሚሆነው። ቡናን የኢትዮጵያን ቡናን ከነ ኦሪጂኑ ከነ ብራንድ ለማድረግ የሲዳማ ቡና እንደዚህ ነው ብሎ ኤክስፕሌን ዲስክራይብ ማድረግ የሚችል ቡና ቀማሽ ያስፈልጋታል ሀገራችን እና ከዛ የተነሳ ይሄ ቡና በጣም ጥቅሙ ከፍተኛ ነው የሆነው። ሌላኛው ደግሞ ምንድነው ሀገራችን አሁን ቡናውን በጥሬ ነው እየላከች ያለችው። እንዲህ ሮ ቡና ነው እየተላከ ያለው። ሌሎች ሀገራት እኛን የጥሬ ቡና ይቀበሉና ፕሮሰስ አድርገው ምናምን ቫልዩ አዳርገው በከፍተኛ ዋጋ ነው እየሸጡ ያሉት። ግን እንደዚህ አይነት ትሬኒንጎች ይህን ትሬኒንግ ወስደው የሚሄዱ ሰዎች ራሳቸውን ቡና ቫልዩ አዳርገው ቫልዩ ጨምረው ጥሬ ቡና ከመላክ ሀገራችንም የተሻለ ገቢ እንድታገኝ እኛም ሞር ደግሞ የቡና አምራቹም የተሻለ ገቢ እንዲያገኝ ያደርጋል። የኢትዮጵያ ምርት ገበያ ከቡና ባሻገር በሌሎች ዘርፎችም አጫጭር ስልጠናዎችን እየሰጠ መሆኑን የገለጹት አቶ ምረቱ መሰልጠን የሚፈልጉ ዜጎችም ወደ ተቋሙ እንዲመጡ ጥሪ አድርገዋል። አሁን የኢትዮጵያ ምርት ገበያ የተለያዩ ከቡና ቅምሻ ባሻገር የተለያዩ ትሬኒንጎችን እየሰጠ ይገኛል። ከነዛ መሃል ኤክስፖርት ቢዝነስ፣ ዌርሃውስ ሃንድሊንግ፣ ዌርሃውሳቸውን ወይም መጋዘናቸውን እንዴት ማኔጅ ማድረግ እንዳለባቸው እሱን ትሬኒንግ እየሰጠን እንገኛለን። ሌላ ደግሞ የግሬን ከቡና ውጭ የሆኑ ኮሞዲቲዎች ኤክስፖርት የሚደረጉ ሰሊጥ፣ ጥራጥሬ እነዛንም ኳሊቲ እንዴት ኢናንስ ማድረግ እንደሚችሉ ትሬኒንግ እየሰጠን ያለ ነው እና ትሬኒንጎችን መሰልጠን የሚፈልግ ሰው አዲሱ ገበያ የኢትዮጵያ ምርት ገበያ አካዳሚ መጥቶ ተጨማሪ ማብራሪያዎችን ማግኘት ይችላል። ኢሲኤክስ ዌብሳይት አለው፣ ስልኮች አሉ፣ እዛ ጋር ደውሎ ተጨማሪ መረጃ ማግኘት የሚችል ነው። ያነጋገርናቸው ሰልጣኞች በስልጠናው የተሻለ እውቀት እንዳገኙ ገልጸው በዘርፉ በመሰልጠናቸው ከራሳቸው አልፎ ለሀገር ትልቅ ፋይዳ እንዳለው ተናግረዋል። በዘለማት ነው እየተሰራ የነበረውና ያን አሰራር ለውጪ ከአቅራቢነት ደግሞ ወደ ኤክስፖርተርነት ፕሮሰስ የማድረግ እቅድ ስላለን እንደ ድርጅትም፣ ስለዚህ ለዚህ ደግሞ ግዴታ ቡናን በዘመናዊ መልክ ፕሮሰስ የማድረግ አስፈላጊ ስለሆነ መማር አማራጭ የሌለው ነገር ስለሆነ ወደዚህ መምጣት ያለውና ቡና ላይ እየሰራው ቆይቻለሁ። የተለያዩ የነን ገቨርንመንታል ኦርጋናይዜሽን የመንግስታዊ ያልሆኑ ድርጅቶችን ላይ እየሰራው ቆይቻለሁ እና ከዛ አንጻር አግሮኖሚ ላይ ነው የቆየሁት። አሁን ደግሞ ቡና እስከ ውጭ እንልካለን እና ስለዚህ ያ ቡና ምን አይነት ቡና ነው የሚለው ነገር አንደኛ በዚህ በቅምሻም ማየት ስላለብኝ አንደኛ እሱን ነው ለማየት ወደ ስልጠናም ለመምጣት የቻልኩት። ሁለተኛ ደግሞ እዚህ ከመጣው በኋላም እያገኘው ያለውት እውቀት እኔ ከጠበቅኩ በላይ ነው። ያንን ደግሞ ተግባራዊ አድርጌ ያው ቡና ከዚህ በፊት እንደምንሰራው ወደ ውጭም ሲላክ ይሄ ቡና እንደዚህ አይነት ነው የሚለው ነገር ማስቀመጥ በሚችልበት አግባብ ስልጠና እየወሰድኩ ይገኛለሁ። እዚህ ትምህርቱ ላይ ከመጣሁኝ በኋላ ያገኘሁት እውቀት ምንድነው? አሁን በዘለማድ የምናውቀው ይሄ የቡና ጥሩ ነው እንዲመጥፎ ነው የምንለው ነገር አሁን በትምህርት የታገዘ ሲሆን ግን በጣም ትልቅ ልዩነት ነው ያለው። እውቀት በተመሰረተ በጥሩ አገልግሎት ለመስጠት የራሴንም ህይወት ለመቀየር ለሀገራችንም ወደፊት በዚህ እውቀት ላይ ያው ጥሩ እውቀት እያገኘሁኝ ነው። ወደፊት እስከ ኤክስፖርት ደረጃ የሚያደርሰኝ ትልቁን ገቢ ለኢትዮጵያም ለራሴም የማስገኝበትን እድል ነው ያገኘሁት። የተወደዳችሁ ተመልካዮቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ዜናዎቻችን ቀጥሏል። አሁን ደግሞ ከውጭ ምንጮች ወዳገኘ ነው ዜና አለፈን። የአሜሪካው መከላከያ ሚኒስትር የአገሪቱ ከፍተኛ የጦር አዛዥ ከስልጣን እንዲለቁ ጠየቀ። የአሜሪካ የመከላከያ ሚኒስትር ፒት ሄግሴት ሀገራቸው በኢራን ጦርነት ያደረገች ባለችበት በዚህ ወቅት የጦር አዛዡን ራንድ ጆርጅን ከስልጣናቸው እንዲለቁ መጠየቃቸው ተዘግበዋል። አረማይት ፍጻተ
የፔንታጎን ዋና ቃል አቀባይ ሺን ፓርኔል በማህበራዊ ሚዲያ በሰጡት መግለጫ ጆርጅ ከጦር ኃይሉ 41ኛ ዋና አዛዥነታቸው ከአሁን ጀምሮ ከስልጣናቸው በጡረታ ይሰናበታሉ ብለዋል። የጦር አዛዡ በተለምዶ ለ4 ዓመታት ያህል ያገለግላል። ከዌስት ፖይንት ወታደራዊ አካዳሚ በወታደራዊ መኮንነት የተመረቁትና ለረጅም ጊዜ በጦር ውስጥ በተለያዩ ኃላፊነቶች ውስጥ ያገለገሉት ጆርጅ እንደ አውሮፓውያኑ አቆጣጠር በ2023 በቀድሞ ፕሬዚደንት ጆ ባይደን ነበር ወደዚህ ኃላፊነት የመጡት። በጦር ውስጥ የዜና የተሰማው ትራምፕ በቅርቡ ባደረጉት ንግግር አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት በቅርቡ እንደሚጠናቀቅ ከተናገሩ በኋላ ነው። ጆርጅ በመጀመሪያው የባህረ ሰላጤ ጦርነትና በቅርብ ጊዜ በኢራቅና በአፍጋኒስታን በተካሄዱ ውጊያዎች የእግረኛ ጦር መኮንን በመሆን አገልግለዋል። ጀነራሉ ለምን ከስልጣናቸው እንዲለቁ እንደተጠየቁ ግልጽ የሆነ ነገር የለም። ስማቸው ያልተገለጸ አንድ ከፍተኛ የመከላከያ ባለስልጣን ለነበራቸው አገልግሎት አመስጋኞች ነን፣ ነገር ግን በሰራዊቱ ውስጥ የአመራር ለውጥ የሚያስፈልግበት ጊዜ ላይ ነው ሲሉ ተናግረዋል። የፔንታጎን ቃል አቀባይ ፓርኔል የጦር ሚኒስትሩ ጀነራል ጆርጅ ለ10 ዓመታት ለሀገራቸው ላበረከቱት አገልግሎት አመስጋኝ ነው፣ በጡረታቸው ወቅትም መልካም እድል እንመኝላቸዋለን ብለዋል። የአሜሪካ መገናኛ ብዙሃን የጦር ኃይሉ ምክትል ጠቅላይ አዛዥ ጀነራል ክሪስቶፈር ላኔቭ ተጠባባቂ የጦር አዛዥ በመሆን እንደሚተኳቸው ዘግበዋል። ፓርኔል እንዳሉት ላኔቭ ለ10 ዓመታት የስራ ልምድ ያላቸውና በጦርነት የተፈተኑ መሪ ሲሆኑ በሚኒስትር ሄግዘት የዚህን አስተዳደር ራዕይ ያለ እንከን እንደሚፈጽሙ ሙሉ በሙሉ ይታመናሉ ብለዋል። በዌስት ፖይንት የሚገኘው የአሜሪካ ወታደራዊ አካዳሚ ረቡዕ ዕለት ጆርጅ ከወታደሮች ጋር ሲገናኙ የሚያሳይ ፎቶግራፍ ይፋ አድርጓል። ከምስሉ ጋር ለመሪነት ለሚዘጋጁ ካዴቶች በልምድ ላይ የተመሰረተ መመሪያ ሰጥተዋል ብለዋል። ሄግሴት ወደ ፔንታጎን ከመጡ ጊዜ አንስቶ የባህር ኃይል ኦፕሬሽን ዋና አዛዥና የአየር ኃይል ምክትል ዋና አዛዥን ጨምሮ ከ12 በላይ ከፍተኛ የጦር መኮንኖችን አሰናብተዋል። ዘገባው የቢቢሲ ነው። በመጨረሻም ስፖርት ሲዳማ ቡና በደጋፊ ፊት ከሚያደርገው 4 ጨዋታዎች መሪነቱን የሚያጠናክር ውጤት ለማግኘት መዘጋጀቱን አስታወቀ። ክለቡ ነገ ከመቀሌ ሰባ እንደርታ ጋር ከቀኑ 9 ሰዓት ላይ የሚያደርገው ጨዋታ ይጠበቃል። ይሳቅ ፍቅሩ ዝርዝሩን አዘጋጅቶታል። በዛሬው ዕለት የተጀመረው ሲቢኢ ፕሪሚየር ሊግ ሁለተኛ ምዕራፍ ሁለተኛ ዙር በሐዋሳ ዩኒቨርሲቲ ሜዳ 4 ጨዋታዎች ሲካሄዱ የሲዳማ ቡና ክለብም በሜዳችን በደጋፊያችን ፊት በምንወዳደርበት 4 ጨዋታዎች መሪነታችንን የሚያጠናክር ውጤት ለማግኘት ተዘጋጅተናል ብለዋል። የሲዳማ ቡና ክለብ አሰልጣኝ ያሬድ ገመቹ ለኤስቢሲ በሰጡት አስተያየት በሁለተኛ ዙር የመጀመሪያ ጨዋታ በነገው ዕለት መቀሌ ሰባ እንደርታን በመግጠም የሚጀምሩ ሲሆን በ4ቱ ጨዋታዎች የተሻለ ውጤት ለማስመዝገብ አስፈላጊውን ዝግጅት ማድረጋቸውን አስታውቀዋል። ከጀመርንበት ጊዜ ጀምሮ ጥሩ ዝግጅቶችን እያደረግን ለቀጣይ ደግሞ ጥሩ ዝግጅት አድርገን ሐዋሳ ላይ የሚጀምረውን ውድድር መጫወት ያው በጥሩ ዝግጅት ላይ እንገኛለን። እስካሁን ድረስ የተወሰኑ ልጆች ላይ እንጂ ብራኑ ላይ ትንሽ አለ ፔን፣ እንደዚሁ ተመስገን ላይ ነበር፣ ከዚህ በፊት ሬድዋን ላይ ነበር። ያው በዚህ በረፍቷ ጊዜ ለማገገም ሞክረናል ከሞላ ጎደልና እስካሁን ድረስ እንግዲህ በተቻለ መጠን አብዛኞቹ ልጆች በጤንነት ላይ ይገኛሉ ብለን እናስባለን። ክለቡ በሲቢኢ ፕሪሚየር ሊግ ላይ መሪነቱን ለማጠናከር እንዲረዳው በደጋፊ ፊት የሚደረግ ጨዋታ መሆኑ ይበልጥ የሚያበረታታቸው መሆኑንም ተናግረዋል። ወደ ሜዳ የምትገባው ሁሉንም ጨዋታ አሸንፋለሁ ብለን ነው የምትገባው። ሁሉም ቲም ለማሸነፍ ነው የሚገባው። እኛም እንደዛው አስበን ነው የምንገባው። ነገር ግን ያው ሜዳችን ላይ እንደመጫወታችን መጠን ብዙ ደጋፊም ስላለን ያ ደጋፊ ገብቶ አቅም ይሆነናል ብለን እናስባለን እና ደጋፊዎቻችን ከዚህም በፊት አዳማ ላይ በነበሩ አዲስ አበባ ላይ በነበሩ ጌሞች ከኛ ጋር ከሀገር እየተዘዋወሩ ያለ ድካም ሌሊት ሁሉ እየተጓዙ በጨለማ ደግፈውን እንግዲህ የነሱም እገዛ ታክሎበት ነው የነሱ ድካፍ ብርታት ሆኖ ነው እኛም እዚህ ደረጃ ላይ ልንደርስ የቻልነውና አሁንም ከጎናችን ሳይለዩ ቢደግፉን የተሻለ ስራ መስራት እንችላለን ብዬ አስባለሁ። ተጫዋቾችም በበኩላቸው በሐዋሳ ዩኒቨርሲቲ ሜዳ በደጋፊያቸው ፊት ለሚያደርጉት 4 ጨዋታዎች የተሻለ ተጫውተው ሙሉ ነጥብ ይዘው ለመውጣት ጠንካራ ልምምድ ማድረጋቸውን ተናግረዋል። ጥሩ የተዘጋጀን ነው። ከዚህ በፊት እንደምናደርገው ጠንካራ ልምምዶችን እየሰራን ነው። አሁን ጨዋታው ነገ ጨዋታ አለንና እያንዳንዱ ጨዋታ እያሸነፍን ወደፊት የሚሆነውን ለማየት ነው። እንግዲህ በጣም ጥሩ ነው። እንግዲህ እስካሁን ድረስ ያደረሰን የቲም ስፕሪታችን ነው።
አሁንም እሱን አጠናክረን እንቀጥላለን። ተጫዋቾች ላይ ያለው መነሳሳት ጥሩ ነው። በጣም ዝግጅታችን አሪፍ ነው። ያው ከፊት ለፊታችን ያስቀመጥነው ዓላማ አለ። እሱን ለማሳካት ጠንክረን እየሰራን ያለ ነው። በተነሳሽነት እየሰራን ነው። ሁሉም ጋር ያለው ነገር ደስ ይላል። አሁን ላይ ልጆችም አሁን ከናሽናል ቲም መልስ ተቀላቅለውናል። ያው እነሱም ማምጣታቸው ለኛ አንድ ጥንካሬ ነው። ያው በአንድነት እየሰራን ነው። ደጋፊ የኛ 12ኛ ተጫዋች ነው። አሁንም በኔ በግሌ ጥሪ ነው ማስተላልፈው። አንድ ጥንካሬ ነው የቲሙ ደጋፊ። ረጅም ጊዜ ሊጉን እየመራን ያለ ነውና በተሻለ መንገድ እየሰራን ነው። ያው አንተም የመጣህበት መንገድ እኛ ትሬኒንግ እየሰራን ባለበት ስለሆነ ያለውን ነገር እያየ ስለሆነ በሚገባ ተዘጋጅተናል። ቀጣይ ከባድ ጌሞች አሉ። ጌሙ እንደምታየው በጣም ገና 14 ጨዋታ ይቀራልና ገና ነው። ብዙ እንዲ ነው ማለት ስለማይቻል ደጋፊው ከጎናችን ሁሌ እንደነበረው ነው። አሁን ደግሞ ይበልጥ ሜዳችን ላይ ስላለው ጌሙ እዚህ ሜዳችን ላይ ያው ደጋፊው ይበልጥ ገብቶ በደንብ እንዲያበረታታ እንላለን። ልምምዱን ሲከታተሉ ያገኘናቸው የክለቡ ቋሚ ደጋፊዎችም ክለቡ ወደሚሄድበት ሁሉ በመጓዝ ሲደግፉ መቆየታቸውን እና አሁን በሜዳው ላይ የበለጠ ለመዘጋጀታቸውን ተናግረዋል። አምና የተከሰተ ነገር ሁላችንም አንገታችን አስደፍቷል። ግን ያ ነገር ግን ዘንድሮ እጥፍ ድርብ አድርጎ እግዚአብሔር ይመልስናል ብዬ እጠብቃለሁ። በጣም ጥሩ ውጤት ይዞ ነው እየተጫወተ የሚገኘው። ያ ውጤት ደግሞ ለማሳካት እኛ የጀርባ አጥንት ሆነን ሐዋሳ ውስጥ እዚህ ሐዋሳ ከተማ ውስጥ ሲጫወትም እዛ ከሜዳ ውጭ ሆኖም ሲጫወትም እየደገፈን ያለነው ደጋፊዎች ነን። ፕሪሚየር ሊጉን በ45 ነጥቦች እየመራ የሚገኘው ክለቡ በሚቀጥሉት 4 ጨዋታዎች 12 ነጥቦችን በመሰብሰብ መሪነቱን ይበልጥ ለማጠናከር እንደተዘጋጀም ተጠቁመዋል። የተወደዳችሁ ተመልካቾቻችን ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁ ዘገባዎች የተከታተላችሁትን ይመስሉ ነበር። ዜናውን ወደ እናንተ በማድረስ እኔ ሚካኤል ውጋሞ አብሬያችሁ ቆይታ አደረግኩ። ሌሎች የሲዳማ ብሮድካስቲንግ ኮርፖሬሽን ዝግጅቶች ይቀጥላሉ። ዜናው አበቃ። ሰላም።